በዚች ዓለም ላይ ስንኖር ሁለት አይነት ሰዎችን እናያለን። አንዱ የሌለበትን በሽታ አለብኝ ብሎ ህዝቡንና ዜጋውን እያታለለ ጥቅም ሲያሳድድ፣ ሌላኛው ደግሞ እውነተኛ ስቃይ ያለበት ግን ህሊናውን ለፈጣሪው ታማኝ ሆኖ ይኖራል። የማስተር አብነት ታሪክም ለሁላችንም ትልቅ ትምህርት ነው። ታዲያ የሀገሬ ሰው ሊረዳው ሊያግዘውና ከጎኑ ሊቆም እጁን በዘረጋበት ወቅት እሱ ግን እንዲህ አለ። እኔ ገንዘብ አልፈልግም። ገንዘብ የምታሰባስቡልኝ ከሆነ ጭንቀት ውስጥ ገብቼ እታመምባችኋለሁ። በፈጣሪ ተማመናለሁ፣ እሱ ያሽረኛል። የሚገርም ማንነት። በዚህ ዘመን ሰዎች በሚያጭበረብሩበት ጊዜ እሱ ግን በህመም ውስጥ ሆኖ ተውኝ አታስጨንቁኝ አለ። የፈጣሪውን እጅ መጠበቅን መረጠ። የልብ ንጽህናው እጅጉን ይገርማል። የሁለት ዓለም ሰዎች የበዙበት ዓለም ቢሆንም እንደ ማስተር አብነት ያሉ ደግና ሩህሩህ ሰዎች ግን ለሁላችንም የተስፋ ብርሃን ናቸው። አላሁ ተዓላ ሙሉ አፊያህን ይመልስልህ። ለሁላችንም ደግሞ እንደ ማስተር አብነት ያለ ንጹህና ደግ ልብን ለሁላችንም ይለግሰን። አላሁመ አሚን። የሚሰራቸው ደግነት ከልብ የመነጩ ስለሆኑ ደግነቱ በአደባባይ መስክሮለታል። በጣም የገረመኝ ሶሻል ሚዲያውን የተለያየ እምነት ያላቸው ሰዎች በየእምነታቸው የሚያደርጉለት ዱዓ በጣም አስደምሞኛል። አንተ መልካም ሰው፣ አንተ የደግነት ጥግ የሆንከው ልጅ አላህ ሙሉ ዓፊያህን ይመልስልህ ያ ረብል ዓለሚን። ማስተር አብነትን ብዙዎቻችን በመልካም ስራው እናውቀዋለን። እጃችሁ ላይ በያዛችሁት ስልክ ለሽማግሌ፣ ለአሮጊት፣ ለሴት፣ ለወንድ፣ ለህፃን፣ ለወጣት መልካምን ነገር ሲያደርግ ተመልክተናል። ከኔ ጋር በላይቭ ፕሮግራም ላይ የእርዳታ ገንዘብ ማሰባሰብ ላይ አግኝቼዋለሁ። ብዙ ሰዎች ደግሞ ዙሪያው ላይ ያሉ መልካምነቱን ሲናገሩ ሰምተናል። ይህንን መልካም ስራ አላህ Subhanahu Wa Ta'ala ይወደድለት። መልካምን የሰሩ ሰዎችን አላህ Subhanahu Wa Ta'ala እዚህም ዱንያ ላይ እንደሚመነዳቸው እንደሚከፍላቸው ነግሮናል። እህቶች ወንድሞች፣ ዛሬ ላይ ደግሞ ጥሪ አቅርቧል። ታመም ያለው ውስጤን በልቶኛል፣ ምን እንዳመመኝ አላቅም፣ ዱዓ አርጉልኝ ብሏል። ሁላችሁም በዱዓችሁ አስቡት። የታመመው ምን እንደሆነ አላህ Subhanahu Wa Ta'ala ያውቃል። ከሀገር ውጭ ወጥቶ መታከም ይችላል። ከመድኃኒቱ ጋር አላህ Subhanahu Wa Ta'ala ያገናኘው። ሂዳያንም አላህ Subhanahu Wa Ta'ala ይስጣው። ሁላችሁም በዱዓችሁ አስቡት። እንኳን በመልካም ስራ የምናቀው ሰው መጥፎ ላይ እንኳን ያለ ሰው ምንም ነገር አይሁን መልካም ሆኖ በመልካም ስራ ላይ ማየትን ነው የምንመኘው። ሁላችሁም በዱዓችሁ አስቡት። አላህ Subhanahu Wa Ta'ala ያሽረው፣ የልጆቹ አባት ያርገው፣ ሂዳያንም ይስጠው። አላሁማ አሚን። አይን ሐቅ ነው። ሌላውን የሚያውቀው አላህ ነው Subhanahu Wa Ta'ala። ባየነው ጥሩነቱ መልካምነቱ እንመሰክርለታለን። አላህ Subhanahu Wa Ta'ala በረህመቱ በእዝነቱ ያሽረው፣ ሂዳያንም ይስጠው። እኛ እንደ ሙስሊም ወንድማችን ነው። ያየነው መልካምነት ይመሰከራል። የሰው ልጅ መልካምነቱን ማንም ሰው አይክድም። አላሁ ረቡል ዒዛ መልካም ለሚሰሩት መልካም ምንዳን እመነዳለሁ ብሏል Subhanahu Wa Ta'ala። እዚህም ዱንያ ላይ ያቺ ሴት እኮ ለውሻ ውሃ ሰጣ ነው አላህ Subhanahu Wa Ta'ala የወደደላት። በጣም ብዙ መልካም ስራ ላይ አይተነዋል ማስተር አብነትን። እዚህ ሶሻል ሚዲያ ላይም አይተነዋል። ፐርሰናሊም የሚያውቁት ሰዎች መልካምነቱን ሲናገሩ ሰምተናል። ያየነውን መልካምነት ደግሞ መመስከር እንደ ሙስሊምም ይሄ ተወዳጅ ነው። አላህዬ Subhanahu Wa Ta'ala የታመመውን ነገር እሱ ያውቃል። የሰማይ የምድር ባለቤት ጌታ Subhanahu Wa Ta'ala በረህመቱ በእዝነቱ ያሽረው፣ ሂዳያንም ይስጠው Subhanahu Wa Ta'ala። እንኳን የምታውቁት እንኳን ያገራችሁ ሰው የማታውቁትም ሰው ማንም ሰው አይታመም። ማንም ሰው አይታመም። በሰው መታመም የሚደሰት ሰው አለ ብዬ አላስብም። እንኳን የምናውቀው አይናችን ላይ ያየነው ሁሌ ከኛ ጋር የሆነ ችግር አለና ሲባል አብሮ የሚሳተፍ አብሮ የሚገባ ግን ምን እንደሆነ በሽታውን ባላቅም ከአገር ወጥቶ መታከም ይችላል። በጣም ኢዚ ነው። ያው ማዳኑ የአላህ ነው Subhanahu Wa Ta'ala። አላህዬ ረቡል ዒዛ ረጅም እድሜና ጤና ኸይር የሚሰራበት አድርጎ ከሂዳያ ጋር ይወፍቀው በረህመቱ በእዝነቱ። እኛ ደግሞ እንደ ሙስሊም በምንችለው ነገር ዱዓ እናርግለት። ከአገር ወጥቶ መታከም ይችላል። ምን እንደሆነ በሽታው ካላወቀ ደግሞ ከአገር ወጥቶ ሲታከም ያውቃል፣ ማወቅ ይችላል። ካንሰር ነው ተባለ። የምን ካንሰር? ዝም ብላችሁ እንዳይሆን አደራችሁን ለአላህ ብላችሁ። የምን ካንሰር? ካንሰር ተባለ። ውጭ ወጥቶ እኮ መታከም ይችላል بإذن رب العالمين። ወይ ወንድማችን ነው። ወይ መውጣት ይችላል። ከሀገር ወጥቶ መታከም ይችላል እኮ ነበረበት እኮ
ነበረበት። እኔ አላቅም። እንዴ ስንት ጊዜ እኮ ተገናኝተናል። ላይፍ ላይ ገንዘብ ለእርዳታ እኮ ገንዘብ አሰባስበናል። ከእሱ ጋር ብዙ ጊዜ ተገናኝተን። በጣም መልካም ልጅ ነው። በጣም መልካም ልጅ ነው። አብነት ወይ አላህ ረቡል ዒዛ ያሽረው፣ ሂዳያንም አላህ ይስጠው ስብሓነሁ ወተዓላ። እንደው መልካም ስራው ያቺ ሴት ለውሻ ውሃ ሰጣ ነው አላሁ ረቡል ዒዛ የወደደላት። እንደው በራህመቱ መልካምነቱን እኛ ያየነው ነው ያየነውን። ሰው ደግሞ ያየውን ነው የሚመሰክረው። ዊ ምንም አይሁን፣ አረ ምንም አይሁን። ዊ አላህዬ ስብሓነሁ ወተዓላ ያሽረው በራህመቱ በእዝነቱ፣ ሂዳያንም ይስጠው። በጣም መልካም ልጅ ነው። እግሩን ነው ያመመው። አረ ማንም አይታመም፣ ማንም አይታመም፣ ማንም አይታመም። መቀመጥ አይችልም። ወይ አላህ ያሽረው፣ ወይ አላህ ያሽረው ስብሓነሁ ወተዓላ። ሂዳያንም አላህ ይስጠው። ወይ መልካም ልጅ ነው፣ መልካም ልጅ ነው። እኛ እንኳን በፊት ለፊት ያየነው አለ። አንዱን ስራውን አላህ ቢወድለት ስብሓነሁ ወተዓላ ሂዳያም የሚሰጥ አላህ ነው የኔ ጌታ። ጥሩ ልጅ ነው፣ በጣም መልካም ልጅ ነው። ለውሻ ውሃ ሰጥታ አላህዬ ስብሓነሁ ወተዓላ ወዶላታል። ኧረ እናንተ ፈሪሳ እንዳትሉ አላህ ያሽረው ብቻ በሉሽ። እውነት መልካም ልጅ ነው ወላሂ። ብዙ ቦታ ላይ ከኔ ጋር ተገናኝተናል። ይሄ ገንዘብ ማሰባሰብ ላይ ብዙ ጊዜ አግኝቼዋለሁ። ፍሬንድም ነን በእንትን ላይ ግን አላየሁትም። አላህ ያሽረው ሱብሓነሁ ወተዓላ። እንኳን የምታውቁት የማታውቁትም ሰው አይታመም፣ ማንም አይታመም። እንኳን የምናውቀው በመልካም ስራው የምናውቀው ቀርቶ ማንም ሰው አይታመም።